اسوي لها فحوصات شامله تحاليل واشاعات كلها سليمه. قالت انا خلاص انا تعبانه مدري ايش واروح بالمستشفى اطلع بها. በመጀመሪያ ልጅቱን አለማድነቅ አይቻልም። ሲቀጥል ደግሞ እንደነዚህ ካሉ አረቦች ቤት ተቀጥራችሁ የምትሰሩቶች አላህ ያግዛችሁ። ለምን እንደው ባለቅም ሰራተኛ አመመኝ ስትል ልክ እሷ ወዳና ፈልጋ በገንዘቧ ገዝታ ያመጣችሁ እያስመሰሉት ነው ማለት ነው። እነ መዳም እንዲህ ማለት ጀምረዋል። ለማንኛውም አዲስም ሆናችሁ ነባር እህቶቼ ባካችሁን ጥንቃቄ አድርጉ። የፈለገ ያክል እንኳ ህመም ቢጠናባችሁ ሐኪም ቤት ሄዳችሁ ተመርምራችሁ ዶክተር ያላዘዝላችሁ መድኃኒት እነሱ አስተው ስለሰጧችሁ ብቻ እንዳትጠቀሙ ማለት ነው። ምን እንደተፈጠረ ላካፍላችሁ። ቪዲዮን ላይክ እና ሼር አድርጉ ለሌላ እህቶችም እንዲደርስ ማለት ነው። ውድ ቤተሰቦች እንግዲህ ልጅቷ ተቀጥራ እየሰራች ያማታል ማለት ነው። በተደጋጋሚ እያመማት ለመዳሟ አሞኛል ስትላት የራሷን መድኃኒት እያነሳች ሰዓታለ ያ ታውቃላችሁ። የአረቦች ቤት በመድኃኒት የሞላ ነው ማለት ነው። ክፍላቸው እንዳለ ሲጀመር ፋርማሲ ነው የሚመስለው። በዚህ አጋጣሚ የሀገሬ ልጆች ልክ እንደዚህ ችታችን ማለት ነው እናንተ ሳትመረመሩ አመመኝ ስትሏቸው የእነሱን መድኃኒት አንስተው የሚሰጧችሁ ከሆነ ምን ማድረግ እንዳለባችሁ በመጀመሪያ ልንገራችሁ። ለምን ብትሉ እነሱ እንኪና ውሰጂ ሲሏችሁ አልፈልግም ካላችሁ ሐኪም ቤት አይወስዷችሁም። ለምን መድኃኒት ሰጥሽ ነበረ አልወስድም ብለሻል፣ ስለዚህ አይመለከተኝም የራስሽ ጉዳይ ሊሏችሁ ይችላሉ ማለት ነው። መድኃኒት እነሱ ሲሰጧችሁ ምንም ይሁን ምንም እሺ አመሰግናለሁ ሽኩራን ብላችሁ ተቀበላችሁ። ከዚያ ምን እንደምታደርጉ ልንገራችሁ። ለምሳሌ የሰጧችሁ መድኃኒት በቀን 2 ከሆነ የሚወሰደው በየቀኑ ማለት ነው። ግን ተቀብላችሁ ክፍላችሁ ውስጥ ዝም ብላችሁ ቁጭ እንዳታደርጉ። ከአሁን በፊት ያንዲት ልጅ ታሪኳን ስለነገረችን ይሄን እምላችሁ መድኃኒቱ በቀን 2 የሚወሰድ ከሆነ በየቀኑ 2 ፍሬ እያነሳችሁ ቆሻሻ ውስጥ ጣሉት ማለት ነው። የሀገር ልጆች 1 ፍሬ ብቻ ከሆነ የሚወሰደው ያንንም በየቀኑ አንድ ፍሬ እያነሳችሁ ጣሉት ማለት ነው። ከዛ የታዘዘላችሁ ቀን ወይም ደግሞ እስከዚህን ቀን ውሰጁ ብላችሁ ካርቶኑ ባዶ ሲሆን ተወስዱና ለመዳማችሁ ታሳዩታላችሁ። ይሄ ወስጀው ነበረ መድኃኒቱ አልተሻለኝም ወይም አላዳነኝም ነው የምትሏት። ገብቷችኋል? ግን አንስታችሁ እናንተ እሷ የሰጠችኝ መድኃኒት እኔማ ሳልመረመር አልወስድም ብላችሁ ዝም ብላችሁ ቁጭ ካደረጋችሁት ድንገት ክፍላችሁ ውስጥ ገባ ያንን መድኃኒት ካዘዘችው እመኑኝ አይደለም ካየችው አይደለም በመድኃኒቱ ዙሪያ ይቀርና ለሌላ ጊዜ በሌላ ነገርም ቢሆን አታምናችሁም ማለት ነው። ገባችሁ? ስለዚህ ዝም ብላችሁ አንስታችሁም እንዳጥሉ ይኸው እየወሰድኩት ነው ግን አልተሻለኝም ነው ማለት ያለባችሁ። ግን በጭራሽ እንዳትወስዷት እያነሳችሁ ቆሻሻ ላይ ጣሉት ማለት ነው። እና ውድ ቤተሰቦቼ ይችታችን አመሜ ትላታለች ለመዳማ ሀመሜ ስትላት የሀገር መድኃኒት እያነሳች ሰጥታለች። ልጅቷ ደግሞ ብልጥ ስለሆነ አትወስድላትም መድኃኒቱም ማለት ነው። ከዚያ በመጨረሻ ምን አደረገች መሰላችሁ? አሞኛል አለችና ስራ አቆመችባት ማለት ነው። ስራ ስታቆምባት ስተኛባት አሁንማ ሌላ አማራጭ የለኝም ትልና ልጅቷን ሐኪም ቤት ወሰደቻት ማለት ነው። ሐኪም ቤት ወስዳ ልጅቷ ህመም ስላለባት የተለያዩ መድኃኒቶች ተሰጣትና ተመለሰች ማለት ነው። አሁንም ያንን መድኃኒት ወስዳ ትንሽ ከቆየች በኋላ ከወራቶች በኋላ ድጋሚ ታመመቻች ልጅ ማለት ነው። እና ድጋሚ ስትታመም እኔ ወስጄ አሳክሜሻለሁ ካሁን በኋላ እንኳን አልወስድሽም ትላታለች። የወሰደቻት አንዴ ብቻ ነው ያገር ይዞች አንዴ ወሰደቻት። ለዚሁም እሷ እንዳለችው ተህሊል ምናምን ያለችው ዝም ብላ ነው። ዝም ብሎ የላይ ምርመራ ተደረገላት መድኃኒት ታዘዘላትና መድኃኒቷን የምታወሰደች ግን ስበብ አድርጎላት ተሽሏት ነበር ማለት ነው። ከዚያ ከወራቶች በኋላ ታመመች ልጅቱ። ስራ መስራት ሁሉ አቃታት። ለጓደኞቿ ለቤተሰቡ ምን ትላለች? ይህች መዳም መሰላችሁ አውቃ ነው እኮ አልታመመችም፣ ስራ ለመስራት እየፈለገች ነው እንድተኛ እየፈለገች እንጂ ህመም እኮ የለባትም ሲጀመር እያለ ትቀልድባታለች ማለት ነው። ከዛ ልጅቷ በጣም ጎበዝ ነች። ገና አዲስ ነች። በነገራችን ላይ ልጅቷ አዲስ ነች፣ አልቆየችም። እና ለቢሮቿ ትደውልና እኔ አሞኛል መዳሜ አላሳክምም ብላኛለች ትላቸዋለች ማለት ነው። ልጅቷ ጠይቃታለች። ምንም ችግር የለ እኔ በብሬ ቢወጣ ታከማለሁ አንቺ ብቻ ውሰጂ ስትላት አልወሰደቻትም። በመጀመሪያው ዙር ግን መዳሟ በራሷ ብር ነበር ያሳከመቻት ማለት ነው የሀገሬ ልጆች። ከዛ ለቢሮ ደውላ ልጅቷ እያሳከሙኝ አይደለም እኔ ያሞኛል መስራት አልቻልኩም፣ ስራም ይበዛብኛል፣ ቤቱ የምግብ እጥረት አለበትም አልቻልኩም፣ የሚያሳክሙኝ ከሆነ በራሴ ብር ያሳክሙኝ፣ ካላሳከሙኝ ደግሞ ወደ ሀገር ይመልሱኝ ስትል ለመክተቦች ትናገራለች ማለት ነው። እንደ አጋጣሚ እሷ ደግሞ የደረሷት መክተቦች ጥሩ ስለሆኑ ስልክ ማነሱላት፣ ያለባትን ችግርም አደመጧት፣ ሰሟት ማለት ነው የሀገሬ ልጆች። ከዛ እንደዚያ ካሉ በኋላ ያው ማን እንደወሰደ ስለሚታወቅ ለመዳሟ ተደወለላት ማለት ነው። ለመዳሟ ተደውሎ መክተቦች ሲያናግሯት እንግዲህ እንደሰማችኋት ምንም አይነት ችግር የለባትም፣ አውቃ ነው ሳያማት ነው አመመኝ የምትለው። አስቡ ከአንዴ 2-3 ጊዜ ሐኪም ቤት ወስጃታለሁ። ተህሊል ሙሉ ምርመራም እንድታደርግ ፈቅጄላት ራሴ ከፍዬ ተመርምራለች። እና ሐኪም ቤት ወስዳት ደግሞ ዶክተሩ ምንም ነገር የለባትም ጤነኛ ናት ነው የሚላት። እሷ ግን አውቃ ሳትታመም ነው ታመምኩ የምትለው እያለች ነው ማለት ነው የሀገሬ ልጆች። ግን እንዳልኳችሁ ይቺ ልጅ በመጀመሪያው ዙር ታማ ሄደች ልትታከም ማለት ነው። ልትታከም ስትሄድም ደግሞ በሽታ ስላለባት ተመርምራ ነው መድኃኒት የታዘዘላት። መድኃኒት የሚታዘዘው ህመም ሲኖርብን ነው አይደል? ጤነኞች ብሎ ኑሮ መድኃኒት አይታዘዝላትም ነበረ።
እና ማት መድኃኒት ተያዙላት ያንን መድኃኒት ወሰደች። ትንሽ ተሽሏል ነበረ። ከወራቶች በኋላ ደግሞ ድጋሜ ሲያማት እሷ ግን አልወስድም ብላ ስታበቃ ልክ ወስዳት እንዳስመረመረቻት ሁሉ ነው ያደረገቻት ማለት ነው የሀገሬ ልጆች። ልጅቷን ግን አላስመረመረቻት እና የሀገሬ ልጆች አረቦች አምረዋል፣ አረቦች ከፍተዋል። በዚህ አጋጣሚ እኛ ኮንትራት ቤት የምንሰራ ልጆች እኛን የማሳከም እኛን የመመገብ እኛን የማልበስ ግዴታ ያለባቸው ከፊሎቻችን ናቸው ማለት ነው። ነገር ግን ብዙ እህቶቻችን ደግሞ ህመማችን እየደበቅን የምንኖር ሰዎች አለን። ይሄ ግን አግባብ አይደለም። አመመኝ ብላትሳ ብታሳፍረኝሳ፣ አመመኝ ብላትሳ ብታባረኝሳ እያላችሁ ብዙ እህቶቻችን ህመማችሁን ደብቃችሁ ትቆዩና ከተባበሰባችሁ በኋላ አመመኝ እንዲሆነ ብትሉ ጥሩ አይደለም ያገሬ ልጆች። ለምን ብትሉ በቀላሉ ገና ህመሙ ሲጀምራችሁ ብትታከሙ ተሎ ሊድንላችሁ ይችላል። ግን ከቆየባችሁ ስር ከሰደደ ያነ በሽታ ታክማችሁ እንኳ ከማድኑበት ደረጃ ላይ ልትደርሱ ትችላላችሁ። ስለዚህ እነሱ በነገራችን ላይ ሰራተኛ አመመኝ ስትል ልክ በገንዘቧ ገዝታ ወይም ደግሞ ወደንና ፈልገን ያመጣነው ያክል የሚሰማቸው አረቦች አሉ። ሱብሃንአላህ ወላሂ እኔ በጣም ነው የገረመኝ ይህች መዳም ስታወራ ማለት ነው። እነሱ ሲታመሙ ችግር የለም ካላህ የመጣ ነው ቀድር አላህ ይሏቸዋል። እኛ ስንሆንሳ አውቃ ነው እንደዚህ ነው አልታመመችም እንቲ ታክሊ ወይት እንደዚህ ነው የሚሏችሁ። ብዙ እየበላሽ ነው ስልክ እያተኮርሽ ነው የሚሉ ገባችሁ? ለምን በቃ እኛን መውጋት ስለሚፈልጉ እና ብዙዎች ለእናንተ አያስቡላችሁም። ማሰቡን ተውትና አመመኝ እንኳ ስትሉ አይደለም ተኝታችሁ ይቀርና እየተወዘወዛችሁ እንኳ አምኗችሁ ማለት ነው። ስለዚህ አገሬ ልጆች አንደኛ እናንተ ታማችሁ ሕክምና የማይወስዷችሁ ሰዎች ካሉ ልክ እንደዚህ ችታችን ማድረግ ያለባችሁ ወይም ደግሞ ትልቁ መፍትሄ ሄዳችሁ እንድትታከሙ የምትፈልጉ እህቶች ካላችሁ ሁሌ የምንላችኋለሁ ስራ አቁሙ። እሺ ስራ ካቆማችሁባት ለእናንተ ብላ ሳይሆን ለራሷ ስትል ወስዳ ተሳክማችኋለች ማለት ነው። ከሄዳችሁ በኋላ ደግሞ በምትችሉት አቅም በደንብ በሽታችሁን ለማስረዳት ሞክሩ። እሷ ጋር ከሄዳችሁ ያልሆነ ነገር ልትናገርባችሁ ትችልና ህመማችሁን ተደብቅባችኋለች። አይታችሁ ከሆነ ዶክተሮቹ ከመመርመር ይልቅ በቃ በጥያቄ ነው የሚያጣድፏችሁ። ስለዚህ እናንተ ደግሞ ስትጠየቁ በደንብ ማብራራት አለባችሁ ማለት ነው። ለምሳሌ አረበኛ የማትችሉ ከሆነ ስልካችሁን ይዛችሁ ሂዳችሁ ጻፉ። እሺ በምትችሉት ቋንቋ አማርኛም ሆነ እንግሊዘኛም ሆነ በቋንቋ ስጽፉላችሁ እነሱ ደግሞ እያስተረጎሙ ለምሳሌ ልብሽን ከሆነ የሚያምሽ እኔ ልቤን አሞኛል ማለት የማትችል ከሆነ በአማርኛ በአረበኛ ተይጅና ስልክሽን ይዘሽ እኔ ልቤን አሞኛል ብለሽ ብትጽፊ ያንን ነገር አስተርጉሞ ያዩልሻል ማለት ነው። ለምን እናንተ እነሱ ሲወስዷችሁ ግን አመድሬ ትጉልች ይሄ ታክል ፍልፍል ይሄ ታክል እንዶሚ ነው የሚሏችሁ። ወላሂ ፍልፍል ነገር የሚያቃጥል ቃሪያ ትበላለች፣ እንደዚህ ታበላለች፣ እንዶሚ ትበላለች፣ እንቅልፋተኛም ስልክ ላይ ነው አፍጣ የምታድር ምናምን ብለው ህመማቸውን ይደባብቁባችኋል ያገሬ ልጆች። ስለዚህ እናንተ ደግሞ ብልጥ መሆን አለባችሁ። ለምርመራ ስትሄዱ ዶክተሮች ፊት ስትቀርቡ አትፍሩ። ያለባችሁን ችግር ግልጥ አድርጋችሁ ተናገሩ ማለት ነው። በነገራችን ላይ የአረብ ሀገር ዶክተሮች ያው በጥያቄ ቢያጣድፏቸውም ግን ምንድነው ባለው ትህትናቸው ምናምን ደስ ይላል። ስለዚህ እናንተ ደግሞ ሳትፈሩ ያለባችሁን ነገር ለመናገር ሞክሩ ነው እና ምለው። እኔ በጣም ነው የገረመኝ ወላሂ አላቅም። እኔ አይታችሁ ከሆነ ብዙ አረቦች ለሰራተኛ ከሚያዝኑት ይልቅ ወላሂ ነው የምላችሁ ለእንስሳቶች የሚሰጡት ቦታ ይለያል። ለምሳሌ እኛም ቤት ብነግራችሁ የሀገሬ ልጆች እኛ ቤት ድመቶች እንዳሉ ካሁን በፊትም ነግራችኋለሁ እና ወላሂ ነው የምላችሁ ላታምኑ ትችላላችሁ። የድመቶቹ የራሳቸው ሳሎን አላቸው። የድመቶቹ የራሳቸው ዶክተር አላቸው። እየሄዱ በየወሩ ቸክ ይደረጋሉ ማለት ነው የሀገሬ ልጆች። እንዲሁም ደግሞ በ3 ወር አንድ ሄደው ጸጉራቸውን ተሰርቶ ተስተካክለው ምናምን ጥፍራቸው ተቆርጦላቸው ይመጣል ማለት ነው። ለማን ነው ሁሉ እንክብካቤ? ለድመቶች ማለት ነው። የተለያየ ምንድን ነው ባለው ቪታሚን ሁሉ አላቸው የድመቶቹ ማለት ነው። ሰራተኛ ሳ ኖርማል ነው። ሰራተኛ ሳ እንጨት ወይም እንደ ብረት አድርገው ነው የሚያዩን እንጂ እንደ ሰው አይቆጥሩንም። እና በጣም ብዙ የተረገሙ ሰዎች አሉ። ስለዚህ ሀገር እና ዋና ሀገሬ ልጆች አትፍሩ። ምግብ ያገኛችሁትን ምግብ ብሎ አሁን ደግሞ ሙቀቱ በጣም ጨምሯል። ውሃ ጠጡ፣ በቂ እንቅልፍ ተኙ፣ ስልክ ላይ ብዙ አታተኩር ነው ማለት የምፈልገው። ለጥንቃቄ ከጠቀማችሁ ላስታውሳችሁ ብዬ ነው። ስለተከታተላችሁ ያመሰግናለሁ። ሰላሙ ነው።